ኮሜዲያን ምናለ ያረጋ ብዙ ጊዜ ከሴቶች ጋር ስትወቅ ስሜን እቀይራለሁ። ምክንያቱም ምናለ ነው ስሜ። አይመቸኝም ስሜ፣ ምክንያቱም አይወክለኝም። የተወለድኩት አዲስ አበባ፣ ያደግኩት አዲስ አበባ። እዚህ ከተማ ውስጥ ለከተማ ልጅ የሚሆን ስም አለ። ወላጆቼ ቀለል አድርገው ሳሚ ማለት ይችሉ ነበር። ሳሚ ደስ ይላል። ሳሚ ወይ ናቲ አሪፍ ነው። ወይ ቤቲ አውቃለሁ ሴት ነው ግን ከምናለ ይሻላል። እና ብዙ ጊዜ ከሴቶች ጋር ስተዋወቅ እነዚህና ሌሎች ዘመናዊ ስሞችን በመጠቀም ነው። ስም ስትቀይር ግን ችግሩ ምንድነው? የሆነ ቀን የተናገርከውን ስም ሙሉ ለሙሉ ትረሳዋለህ። እና በሆነ ጨዋታ መሃል እውነተኛው ስምህ ድንገት ያመልጣል። ገጥሞኛ ቃል አለ አይደለ? ከልጅቷ ጋር እያወራሁ ሐዋሳ እኮ ነው የተማርኩት የኔ ቆንጆ። ሐዋሳን አታውቂያትም? አላውቃትም። የምርሽ ነው? ሐዋሳንም ወስጄ አሳይሻለሁ። አትወስደኝ እባክህ፣ ውሸትህን ነው። የእውነት ምን አለ ትኛለሽ? እንደውም ድንገት ነው እንሂድምልሽ። እንደዛማ ማን ነው ምን አለ? አሁን ምን አለ አልከኝ? ማን ነው ምን አለ? ማን ነው እንጃ። ያው ያፎ ለምታ ምናልባት አትዋሽ በፈጣሪ ስም አንተ ምን አለ ነው ለስምህ? እኔ ሳሚ ነኝ። ሳሚ ማን ነው? ኤርሚ፣ ቴዲ ወይ እንትን ናቲ ነኝ አልኩሽ እኮ የኔ ፍቅር። ምንድነው ቤቲ ነኝ እንዴ? ማን ነበር ስሜ? አስተዋሽ ጊዜ ማን አፌ ላይ እኮ ያለው ማን ነበር ስሜ? አትዋሽ። ታስታውቃለህ እኮ ምን አለ ነው ስምህ? ድሮ መጠርጠር ነበረብኝ። መንገድ ላይ በሬ ስታይ አደነግጥም። የክፍለ ሀገር ስም ልክ ነች። በእርግጥ ያው ስሜ የክፍለ ሀገር ነው። ለዚህ ይመስለኛል የሆኑ ሰዎች በሆነ አጋጣሚ ስተዋወቅ ወዲያው ድግስ ይጠሩኛል። እስክስታ ጎበዝ ነው መስላቸው። እኔ ደግሞ ስለ እስክስታ ምንም የማውቀው ጉዳይ የለም። ግን ለምን እንደሆነ አላውቅም፣ ደጋሹ እጅ ላይ 50 ብር ካየው እቀየራለሁ። አያገባኝም። በስሜ ምክንያት ሰርግ አልደግስም። እኔን የምታገባኝ ሴት ይሄንን ማወቅ ይኖርባታል። እሺ ልልቴ፣ ምክንያቱም በስሜ ምክንያት በሰርጌ ቀን መሳቀቅ አልፈልግም። እስቲ አስቡት። እስቲ ሚዜዎቹ ከበው፣ አጃቢዎቹ ከበው፣ እኔ ከሙሽራዋ ጋር መሀል ላይ ሆኜ ያሆ በለዋ ያሆ ድንኳን ሰብራችሁ ነው እንደገባችሁ? ያሆ ምን አለ አንድ አረፍተ ነገር ላይ 3 ምን አለ? መቼም አልደግስም። አስቡት እስቲ ሙሽራዋ ራሱ ምን ትላለች? ሚዜዎቹ ከቦ፣ አጃቢዎቹ ከቦ፣ እኔ ከሷ ጋር መሀል ላይ ሆኜ ያሆ ምን አለ አተ ምን አለ ነው ስምህ? ኧረ እኔ ሳሚ ነኝ። ምን ነው የምታወሪው? ትርንጎ በስሜ በጣም መሳቀቀው ትምህርት ቤት ውስጥ ነበር። ምክንያቱም የግል ላይ የተማርኩት ያው የግል ትምህርት ቤት የአብዛኛው ልጆች ስም ከመጽሐፍ ቅዱስ ነው። እና እንደኔ አይነት ሀገር በቀል ስም ካለ አስተማሪዎቹ እንደ ኃጢአተኛ ነው የሚያዩ። ነውጣ አረትሽ ምን አረኩ? ነውጣ አልኩ እኮ። አረትሽ አረበሽኩም እኮ። ማን ነው ስምህ? ምን አለ? ነውጣ እባክህ፣ የራስህ ጉዳይ፣ ስም ይረብሻል። እንዲህ ሆነ ግን የግል ትምህርት ቤት ደስ ይላል። የግል ትምህርት ቤት ተማሪዎች ታጨጭሙ። ይሁን የመንግስት ቅጥቅጥ ነው በለ ምን ናችሁ?
ደስ ይላል። የግል ትምህርት ቤት መማር ደስ ይላል። የእውነት በተለይ የግል ትምህርት ቤት ከመንግስት ትምህርት ቤት አንጻር በጣም ብዙ ነገሩ ለመማር የተመቸ ነው። የምትማርበት አካባቢ ንጹህ ነው። አስተማሪዎቹ ምሳህን አይበሉብህም። ብዙ ሰው የግል ትምህርት ቤት ሲባል አንድ ነገር ወደ አይምሮ ይመጣል። ይሄ ኢትዮጵያዊነት የሚባለው ነገር ፈጽሞ የሌለ ቃሉ ሙሉ እንግሊዘኛ። የግል ትምህርት ቤት የሚማሩ ተማሪዎችም ስለ ኢትዮጵያ ፈጽመው የማያውቁ ጭራሽ ስለ ኢትዮጵያዊነት ግድ የሌላቸው ይመስለው ብዙ ሰው አለ። ልክ ነኝ አይደለም? ግን ልክ አይደለም። እንደውም ሁላችንም ማስተዋል የሚገባን አንድ ነገር የግል ትምህርት ቤት ተማሪና ራሷ ኢትዮጵያ አንድ ናቸው፣ አይወድቁም። ማለት ቢወድቁ እንኳን ያንን ጊዜ የሚያሳልፋቸው የሆነ ኃይል አለ። አሁን የግል ትምህርት ቤት መውደቅ አይቻልም። ብትፈልግ እንኳን መጀመሪያ ላይ ስትወድቅ ያሳልፈዋል ማርክ እየጨመሩ፣ ሁለተኛ ላይ ስትወድቅ ያሳልፈዋል ባላየ፣ ሶስተኛ ላይ ስትወድቅ ያሳልፈዋል በማስጠንቀቂያ፣ አራተኛ ላይ ስትወድቅ ምንም ማድረግ አይችሉም፣ አስተማሪው ይባረራል። ደንበኛ ንጉስ ነው። ሂሩታቸው እኔም ብዙ መምህሮችና ባሬ ነው እዚህ የደረስኩት። አሁን ላይ ኤሌክትሪካል ኢንጂነር ነኝ። አመሰግናለሁ። ይህ ማለት እዚህ መድረክ ላይ መቆሜ የሚያሳየው የተማረን ሰዎች ምን ያህል እየቀለደ እንደሆነ ነው። ብዙዎች ኤሌክትሪካል ኢንጂነር እንደሆንኩ ስነግራቸው የሚያናድ መልስ ነው የሚሰጡኝ። የእውነት አትመስልም። ምን ማለት እንደሆነ አይገባኝም። አትመስልም ማለት አትመስልም እና ምን ማለት ግዴታ ታዲያ ኤሌክትሪካል ኢንጂነር እንድመስል ምን አምፖል ምናምን አፍንጬ ላይ ላብራ ወይስ እንደዚህ ፍሎረሰንት ልዋጥ? አስማት አይደለም የተማርኩት፣ በአስማት ተመረኩ እንጂ። ኤሌክትሪካል ኢንጂነር ነኝ። ማንም ምንም ቢል አያገባኝም። አትመኑኝ። ኤሌክትሪካል ኢንጂነር ነኝ። ያውም ሀገሬ 5 ዓመት ለፍታ ተደራራቢ አልጋ ላይ አስተኝታ ቁርስ ምሳ እራት አብልታ ሺህ ብሮች አውጥታ ያስመረቀችኝ ኤሌክትሪካል ኢንጂነሯ ነኝ። ማንም ምንም ቢል አያገባኝም። የእውነት አትመኑኝ። ወላጆቼም አያምኑኝም። እናቴም አባቴም እኔ ኤሌክትሪካል ኢንጂነር እንደሆንኩ አያምኑ። እናቴ የማታምንበት የራሷ ምክንያት አላት። የእናቴ ምክንያት ምንድን ነው? ቤት ውስጥ የተበላሸ ስቶቭና ምጣድ ስለማልጠግብ። በእሷ አስተሳሰብ ትክክል ነች የእውነት። ምክንያቱም እሷ የምታውቀው ልጇ ኤሌክትሪካል ኢንጂነር እንደሆነ ነው። ማነ ምን አለ ወይ ጉድ! ስሙ ሲያስቅ። እኔ ብለው እስቲ እባክህ እንደው ምጣዷን ያት አልሰማለች። ምን አልሰማለች? አዎ አልሰማለች። እኔም አልሰማም። ምጣድ ልጠግን 5 ዓመት አልተማርኩም። የእሷ ግን ጥያቄው አያልቅም። ምን አለ ወይ ጉድ! ስሙ ሲያስቅ። አባቱ ተጫውቶበት። እኔ ብለው እስቲ ስቶቡን ያው ሽቦ ተጎልጉሎ እኮ እምቢ አለኝ። የትኛውም ስቶቭ አመቱን ሙሉ ሽሮ ከገነፈለበት አይሰራም። ተምረነዋል። ሲጀምር የእኛ ቤት ስቶቭ ልክ እንደ ማረቢያ ቤት አጥር ነው። ሽቦ ብቻ ነው የሚቀየረው ከአመት ዓመት። ሽቦ ብቻ አሰራሩ ነው መቀየር ያለበት። አባቴም እኔ ኤሌክትሪካል ኢንጂነር እንደሆንኩ አያምንም። አባቴ የማያምንበት ምክንያት ምንድን ነው? ሂሳብ በቃሌ ሲሰራ ፈጣን አይደለም። እሱ እንደሚለው ከሆነ የትኛውም ኢንጂነር ሂሳብ በቃሉ ሲሰራ ፈጣን ነው። እኔ ደግሞ ትንሽ ዘገያለሁ። አያገባኝም።
ማነው ምን አለ? እስቲ ቶሎ በል 19 ሲቀነስ 16 ቶሎ በል 19 ሲቀነስ 16 ከ9 6 3 ከ1 1 0 0 3 ኢንጂነር አይደለም። አሁን ግን እንደተረዳሁት አባቴ ከኔ የሚፈልገው ትክክለኛውን መልስ ሳይሆን ፍጥነቴን ነው። አሁን በጣም መፍጠን ጀምሬያለሁ። ማነው ምን አለ? እስቲ ቶሎ በል 84 ሲካፈል ለ10 28 አያገባኝም። በእርግጥ እውነት ለመናገር ወላጆች የኔን የማያምኑበት ትልቁ ምክንያት ይሄ አይደለም። ትልቁ ምክንያታቸው ከተመረኩ በኋላ ስራ ለመስራት ብዙ ጥረት አለማድረግ ነው። ስራ ለመስራት ብዙ ጥረት ያላረኩት በኤሌክትሪካል ኢንጂነሪንግ ስራ ስለሌለ ወይም ስላጣው አይደለም፣ ኤሌክትሪክ ስለምፈራ በጣም እኔ እንዴት እንደተመረኩ ራሱ አላውቅም። የሆነ አንተው ነው የሰጡኝ። አስተዋሳለሁ የመጀመሪያ ቀን ዲግሪን ተቀብዬ ሳየው፣ በእርግጥ የዛን ቀን አላየሁትም፣ መብራት አልነበረ። ሁለተኛው ቀን ሳየው የዛን ቀንም አላየሁትም፣ ተረኛ ነበር። ብቻ የሆነ ቀን ሳየው ያየሁት ምን ያህል ያደርጋል ኤሌክትሪካል ኢንጂነር የሚሆን አይደለም። ያየሁት የሀገሪቷ የትምህርት ጥራት ምን ያህል የሞተ እንደሆነ ነው። አያገባኝም፣ ዲግሪ አለኝ። ሲጀመር ሁላችንም ኤሌክትሪክ እንፈራለን አይደል? ኤሌክትሪክ ልክ እንደ ኤድስ ነው፣ ይይዛል። ከያዘ በኋላ ብዙ ዓመት ልትኖር ትችላለህ። ጾታ አይመርጥም። መድኃኒቱ መጠንቀቅ ብቻ ነው። ኤሌክትሪክ ሲይዝ በጣም የሚደብረው ነገር ለተወሰነ ሰከንድ ጾታን ያምታቷል። ግድ ነው፣ ተምረናል። ምናልባት አንተ ሀገር አማን ብለህ ስልክህን ቻርጅ ልትሰካ ሊሆን ይችላል። የት ጋር ነበረ ሶኬቱ? ሴቶችን ግን መጠየቅ እፈልጋለሁ። ሴቶች ኤሌክትሪክ ሲይዛችሁ ማለት ነው፣ ለምን ነው የምትበሳጩት? አብዛኛውን ሴቶች ኤሌክትሪክ ሲይዛቸው ቁጡ ወንድ ነው የሚሆኑት። ምናልባት ከባሏ ጋር አሪፍ ጊዜ እያሳለፈች ሊሆን ይችላል። መጣው ቆይ ቤብ ሻይ ልጣርና ፊልም አብረን እናያለን። ሞዛዛ ምንድን ነው? ማቴት ነበር። ማነች ኤልሳ? ማነች? የስልክን ፓስወርድ ቶሎ በል። ማነች ኤልሳ? ኧረ የኔ ፍቅር አንቺ ነሽ ኤልሳ። ለምን ነው የማታምኚኝ? የኔ ፍቅር ምን ስልኬ የማይፈልገሽ ነው? ያው ስልኬ የማይት ትችያለሽ። የት አለ ነበር ስልክ? ያው ቻርጀር ላይ። ለምን ነው የማታምኚኝ ግን? እኔ በኤሌክትሪክ ጉዳይ በጣም የተቸገርኩትና የከበደኝ የአካባቢ ማህበረሰብ ነው። ማለት አብዛኛው የሰፈር ሰው የኤሌክትሪክ ችግሩን የሚያማክረው ለእኔ ነው፣ ሰው ያገኙ መስሏቸው። እኔ ደግሞ ኤሌክትሪክ ስሙ ራሱ እንዲጠራ አልፈልግም። አሁን በቀደም አንድ የሰፈር ሽማግሌ እጄን ይዘው ቤታቸው ወሰዱኝ። እኔ አንተ እያለ ነው እንዴ የምቸገረው? እኔ ኢንጂነር ልጅ እያለች ማን ነበረ ስምህ? ማን ያለው ነው? ምን ያለው? ምን አለ? የፈለገውን ያስቃል። ይኸውልህ ይሄ ነው ማሞቂያው። በህይወቴ እንደዚህ አይነት ማሞቂያ አይቼ አላውቅም። በጣም ትልቅ ነው። በዚህ ላይ ሽቦ ትብትብ ያለ ነጭ ሽቦ፣ ቀይ ሽቦ፣ ጥቁር ሽቦ፣ ነጭ ሽቦ፣ ቀይ ሽቦ። እንደውም ሽቦውን ሳየው አሜሪካንን ያስታወሰኝ። ነጩ በጥቁሩ ላይ፣ ጥቁሩ ከነጩ በታች፣ ቀዩ ጥቁሩን ጠልፎት። ይኸውልህ ምን መሰለህ ችግሩ? ማሞቂያውን ስለኩሰው የአምፖሉ ኃይል ይቀንሳል። አልተማርነውም ግን አላውቅም ማለት አልችልም።
ምክንያቱም አላውቅም ብል እኔም ቤተሰቦቼም ሀገሬም ነው የምንሰደበው። ስለዚህ ያለኝ አማራጭ ጥያቄያቸውን እንደተማረ ሰው ወስጄ ወደ ፖለቲካ መቀየር ነው። አያገባኝም። የአምፖሉ ኃይል ይቀንሳል ነው ያሉኝ ጋሼ። አዎ የአምፖሉ ምንድን ነው? አይ ምንም፣ ያው ከምርጫው በኋላ የሚጠበቅ ነው። እኛም ሰፈር እንደዚህ ነው። ተው እንጂ እናንተም ጋር ኃይል የለውም? አይ ኃይልማ አለው፣ እኩል አያበራም። የተማርኩ ሰው ነኝ፣ ያምኑኛል። አያገባኝም። አረ ወደዛ አውርደህ ትጥልልኛለህ በቃ በቀጣዩ ምርጫ። እኔ ምን ዕዳ አለብኝ? አይ በጋራ እንደሰቀለው በጋራ ብናወርደው አይሻልም? በዓለም የትምህርት ታሪክ ስርዓት ውስጥ የምትፈራውን የምትማረው ኢትዮጵያ ውስጥ ብቻ ይመስለኛል። የሰው ኃይል እየፈራ የማህበረሰብ ሳይንስ ትማራለህ። መቼም ቢሆን ቢሮ ዝግ ነው፣ ሰው ማየት አትፈልግም። እስራት እየፈራ ጋዜጠኝነት ትማራለህ። መቼም እውነት አትጽፍም። እሺ እንበል ማለት ሀገሪቱ የተማረ ሰው ኃይል ስለሌላት የምትፈራውን መማር ምናልባት ልክ ሊሆን ይችላል። የምትፈራውን መኖር ግን ልክ አይደለም። ጨለማ እየፈራ ዘበኛ መሆን ልክ አይደለም። ሌሊቱን ሙሉ ማን ነው ስትል ይነጋባል። ማን ነው? ማን ነው? ሚያው ማን ነው? ሚያው አልኩ እኮ ብራዘር። እሺ ኩኩሉ ሽፍት ቀይር። መርፌ እየፈራሽ ነርስ መሆን ልክ አይደለም እህት አለም። ፈሪ ነርሶች ገጥሟቸው ያውቁ? ፈሪ ነርሶች መርፌ ሊወጉ ብለው ከመቀመጫ እኩል የሚንቀጠቀጡ ተረፍ አላየሁትም። አንዳንድ ፈሪ ነርሶች መርፌ አያያዛቸውን ካየው ሊያክሙ ሳይሆን ሊነቅሱ ነው ይመስለው። እንደዚህ አይነት ፈሪ ነርሶች ከገጠሙክ ከመርፌ ክፍሉ ከመውጣት በፊት መቀመጫን ሙሉ ለሙሉ አይተመረከብ ይኖርባል። አይታወቅም። ምክንያቱም በኢትዮጵያ የመጀመሪያ ሰው ልትሆን ትችላለህ። ቂጡን ጉራማይሌ ተነቀሰ። በእርግጥ በጣም ደፋር ነርሶችም አሉ። ይሄ የሚካድ አይደለም። መታመም ቢያሳዝናቸው ግን መርፌ ከሆነ ተያዘዘልህ መርፌውን ወግተውክ መገላገል የሚፈልጉ እንደዚህ አይነት ደፋር ነርሶች ገና የመርፌ ክፍሉን በር ከፍተህ ስትገባ በጉጉት ነው የሚጠብቁ። ሰላም ዋልሽ ሼሌት መርፌ ነው? አዎ ቶሎ በል ሱሪና ወደ ፊትና ወደ ግድግዳ ቶሎ በል። ኧረ ቆይ ተረጋጊ። ሱሪ ነው ቶሎ በል። ጊዜ የለኝም። ቶሎ አዙር። ኧረ ቆይ ሱሪ የለውም። ሱሪን እንኳን እስክታወልቅ አይታገሱም። ቀበቶውን ይዘው ያዞረዋል። ቶሎ በል አልኩህ እኮ። ኧረ ቆይ ተረጋጊ። ቶሎ በል። ኧረ በእናትሽ ተይ እንደ ይታገሏል። ቶሎ ኧረ በእናትሽ ቶሎ ኧረ በእናትሽ ተይ እንደ ቶሎ በል አልኩህ እኮ። ምናልባት አንተ የተወጋው የቶንሲል መርፌ ሊሆን ይችላል። ሰማይ ምድሩ እየዞረብህ ልታጽናና ትሞክራለች። አይዞ እሺ እጄ መድኃኒት ነው። አይዞ አሁን ደግሞ በዚህኛው በኩል ዙርልኝ እንዴ! ሁለት ሐኪሙ በሁለት አፋ ይወጋን ያለው። አንዴት ዞርልኝ፣ ጊዜ ስለሌለኝ ነው። ኧረ ቆይ ተረጋጊ። ቶሎ ዙርልኝ አልኩህ እኮ። ኧረ ቆይ ዙርልኝ አልኩህ እኮ። ኧረ በእናትሽ ተይ። አዞርም ዙርልኝ አልኩህ እኮ። ያኔ ስትብረከረክ ልታጽናና ትሞክራለች። አይዞ እሺ አይዞ። እጄ ምንድን ነው? ጎበዝ በሽተኛ።
በእርግጥ የተረጋጉ ነርሶችም አሉ፣ ያው ስራቸውን በአግባቡ የሚሰሩ ሚካኤል አይደለም። በዚህ እንደዚህ አይነት ደፋር ነርሶች ሲገጥሙ በጣም የሚያናደው ነገር የሚከብደው ነገር ከመርፌ ክፍሉ ስትወጣ ከጤና ጣቢያ ሳይሆን ከፖሊስ ጣቢያ ወጣ ነው መስሎ መራመር ነው የሚያቅት። ታክሲ አዲ ያዝልኝ ነግሪ ብራዘር ባትሪ ላይ መቻ አረባከ ወይ አንተ ተቀመጥ ልልቁም። ጤና ጣቢያና ፖሊስ ጣቢያ በጣም ይመሳሰላሉ። ጎበዝ መርማሪ ለማግኘት ብዙ ትመላለሳለህ። በእርግጥ እንዳልኳችሁ የተረጋጉ ነርሶችም አሉ። የተረጋጋ ነገር እንወዳለንና ሁላችንም አሁን ለምሳሌ እኔን ብዙ ሰዎች የተረጋጋ ሰው አድርገው ነው የሚስሉኝ። ከዛ እኔ መልሼ እነግራቸዋለሁ ስዕል እንደማይችሉ። የተረጋጋው ሰው መስላቸው በአንድ ምክንያት ነው፣ በፀጉሬ። ራሰ በራስ ስትሆን አስቸጋሪው ነገር ሰዎች ቀዝቀዝ ያልክ ሰው ነው የምትመስላቸው። እኔ ደግሞ ገና እስከማውቀው ድረስ ገና እያፈላው ነው። አፍላ ነኝ። ፀጉር በጣም ተፈላጊ በሆነበት ዘመን መላጣ መሆን በጣም አስቸጋሪ ነው። የእውነቴን ነው። ወንዶች ፀጉራችሁን ተንከባከቡት። እሺ ተንከባከበው ብራዘር፣ ያንቺ አሪፍ ነው። እንደው ተንከባከበው አሪፍ ነው። በጣም ብዙ ፀጉር ነው የማየው። ደስ ይላል። አንተ እንኳን ልጅህን ተንከባከበው። የእውነቴን ነው። ትውልድ ዳን በእኔ ብቃ። ፀጉርና ሰላም ስታጣው ነው የምታውቀው። ወጣት ሆነ ራሰ በራስ ስትሆን አስቸጋሪው ነገር ሰዎች የነገርካቸውን እድሜ አይቀበሉትም። በትንሹ 4 ወይም 5 ዓመት ይጨምሩብሃል። እውነት ለመናገር አይደብረኝም። የሚደብረኝ ታክሲ ላይ ፋዘር ልጠቃሎት ሲሉኝ ነው። ፋዘር ልጠቃሎት ምረብ ታወራ ወጣት ነኝ። መንገድ ላይ መሽናት በጣም ሼም ነው። እንዴት እንደሚመጣላችሁ ራሱ አላውቅም። አንዳንድ ሰው ደግሞ አለ በጣም ይገርመኛል። ጭራሽ ፊቱን ወደ አስፋልት አዙሮ የሚሸና አይታችሁ አታውቁም? አንዳንድ ሰዎች ደግሞ አሉ ይገርሙኛል። ከሚገርም ዘመናዊ መኪና ላይ ወርደው ጎማ ላይ የሚሸኑ። አሁን ለእንደዚህ አይነት ሰው ጎማ ተንቀሳቃሽ ሽንት ቤት ነው። በቴሌቪዥን ራሱ የጎማ ማስታወቂያ ሳይ ሽንቱ ነው ይመጣው። አሪፍ ጎማ። እንደዚህ አይነት ሰው ጎማ ሊገዛ ወደ ጎማ መሸጫ ሱቅ ራሱ ቢሄድ የሚያየው ባለሽቦ ወይም ባለክር መሆኑን አይደለም። ስንት ነው የጎማ እቴ? 4200 ሰደው። ኦኬ 4200 እሺ ቆይ አይ አሪፍ ነው ሽንት ይችላል። አንዳንድ የታክሲ ረዳቶች ደግሞ አይታችሁ ታውቃላችሁ? ታክሲ የቆመበት ቱቦ ጋር እየሸኑ ስራ የሚሰሩ 6 ኪሎ ምኒልክ 6 ኪሎ ምኒልክ ብራዘር 6 ኪሎ ኧረ በእናትህ ሲስተርዬ 6 ኪሎ ዴ ኧረ በእናትህ ሸፍነው እንጂ። አዎ በእርግጥ ያው ፒያሳ ላይ ግን 6 ኪሎ መግባት ይችላል። ያው በእግሬ መሄድ ስለምችል። በእርግጥ ሴቶችም ይሻላሉ እኮ እናቶች። ይሄ ቀልድ አሁን ይመጣልኝ። ዝም ብዬ ልንገራችሁ አልዘጋጁም። ግን እንደዚህ የሚሸኑ አሉ እናቶች ሆነው እንደዚህ ሐይቅ ላይ መረብ እየጣሉ ነው ይመስለው ቀሚሳቸው። ሁሉም ሰው አካባቢው ንጹህ እንዲሆን ይፈልጋል። አሁን ደግሞ በተለይ
አዲስ አበባ በጣም ንጹህ ለመሆን እየሞከረች ነው። ከአዲስ አበባ አዲስ አበባ በጣም ንጹህ እንድትሆን ቻይኖች ብዙ ነገር እየሰሩ ነው። ለቻይኖች ታጨብጭቡላቸው፣ አጨብጭቡላቸው። ገበራችሁ ነው። ቻይኖች ብዙ ነገር እየሰሩልን ነው። ማመስገን አለብን። ሌት ተቀን ይሰራሉ። የሚገርም የሥራ ባህል ለእኛ ለኢትዮጵያውያን እያስተማሩልን ነው። ስራቸው ጥንቅቅ ያለ ነው። ምናልባት ለቻይኖች መናገር እንፈልገው፣ ቻይኖች እባካችሁ 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 የጀመራችሁትን መሰረተ ልማት ብቻ ጨርሱ። ሴቶቹን ለኛ ተውት። አብዛኛውን የሀበሻ ሴቶች ቻይና እያገቡ ነው። እያስተዋላችሁ ነው? ቻይና የምታገቡ የሀበሻ ሴቶች ይሄን ማድረግ መብታችሁ ነው፣ አያገባኝ። ነገር ግን ገና ለገና የሀበሻው ፍቅረኛሽ ከዛሬ ነገ እንጋባለን እያለ ስለዋሸሽ ወይም ደግሞ ገንዘብ አለኝ እያለ ስለዋሸሽ በእሱ ልተነስተሽ ቻይና ማግባት የለብሽም። ምክንያቱም እኛ ሀበሻ ወንዶች ቢያንስ 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 ስንዋሽ አይናችን ያስታውቃል። ሲጀመር በሀበሻ ወንድና በቻይና ወንድ መካከል ከፍተኛ የሆነ የባህል ልዩነት አለ። እሱ እንዴት ነው የምትቋቋሙት? ለምሳሌ ከሀበሻው ፍቅረኛሽ ጋር አንድ ቤት ውስጥ እየኖራችሁ ቤት ውስጥ አይጥ ስታይ ወይ በስመ አብ በስመ አብ በስመ አብ አስወጣልኝ 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 በስመ አብ በስመ አብ በስመ አብ። ቻይና ካገባሽ እንደዚህ አይነት ቀልድ አይሰራም። ቤት ውስጥ አይጥ ስታይ በስመ አብ ኢትዮጵያን ትልቅ ባህል ነበር። አንድነት። በአንድነት እንሰራለን፣ በአንድነት እንበላለን፣ በአንድነት እንጠጣለን፣ በአንድነት መጥፎ ሀሳብ እንታገላለን። ድሮ ድሮ አንድነት ባህል ነበር። አሁን አንድነት ፓርክ ነው። እሱንም ካፍላ ነው የምታየው። አሁን እንደ ሀገር የሆነ ችግር ሲገጥመን ልክ እንደ ቀድሞ ከውስጥ ሆነን በአንድነት እንደመቆም ውጪውን እያየን አንድነታችን የሚጠሉ ሀገሮች በር ላይ ሄደን እጃችሁን አንሱ እያልን እንጮኻለን። ሲጀመር አይሰሙን። ምክንያቱም እጃቸውን ሮጠን የጨበጠው እኛው ነን። ሲቸግረን እጃችሁን ዘርጉ፣ ሲከፋን እጃችሁን አንሱ። ወላዋይነት የኢትዮጵያን ባህል ነው። መጀመሪያ ያዙኝ ያዙኝ፣ ከዛ ልቀቁኝ ልቀቁኝ፣ ትርፉ ያዙኝ ልቀቁኝ ነው። እጃችሁን አንሱ ብለን ወደ ውጪ ከማየታችን በፊት እጃችሁን ስጡ መባል ያለባቸው የውስጥ ሰዎች አሉ። እውነታውያ ነው፣ አያገባኝም። አሁን ለችግሮቻችን ሁሉ መንስኤ የሆነች ይመስል ብዙዎቻችን አሜሪካን ሄደን እንጮህባታለን። እርግጥ ነው አሜሪካ እጇን ማንሳት አለባት ከኢትዮጵያ ጡት ላይ። እስከ መቼ ስሜታዊ ይሆን? ነገር ግን አሜሪካ የምርም ደንገጥ ብላ እጇን ማንሳት የምትጀምረው እኛ ኢትዮጵያውያን እንደ ሕዝብ የሚመጥነንን ሀገራዊ ስርዓት አምጠን ስንወልድ ነው። ባለስልጣኖቻችን ማታ ማታ ከአሜሪካ ጋር እየተሳሳቡ እኛን ጠዋት ጠዋት በባዶ ሆዳችን ሰላማዊ ሰልፍ ስላስወጡን አሜሪካ እጇን አታነሳም። ሁላችን ከመሪ እስከ ተመሪ በአገር ጉዳይ አንድ አይነት አቋም ሊኖረን ይገባል እንጂ ማየው አሜሪካ እኮ ሩሩ ሀገር እንዳልሆነች እኮ ዓለም ያውቃል። እንደውም እኛ ነን ሩሩ። ለዚህ እኮ ሊሆን ዶናልድ ትራምፕ የመጣ ጊዜ ለትራምፕ አጨብጭበናል። ትራምፕ በግድቡ ጉዳይ ትራምፔቱን ነፋብን፣ አስጠላን። ጆ ባይደን አልን። ጆ ባይደን ይኸው እርስ በርስ በጥይት አበያየደን፣ እሱም አስጠላን። የኦባማ ጊዜ ፌንት ነው የበላሉ። ታስታውሳላችሁ? ኦባማ የተመረጠ ጊዜ ልክ ኦባማ ኢትዮጵያን ለመምራት የተመረጠ መሪ እስኪመስል ድረስ ከተማው በክላክስ ሲቀወጥ
ያው የዋ ስለሆነ ነው። ኦባማ ኬንያዊ ስለሆነ ምናልባት የኬንያ ጎረቤቶቻችን በር ሲንኳኳ ለእኛም ይሰማል። የዋነት ነው። አሁንም ድረስ ኦባማ እኮ ቢኖር ለእኛ ለጥቁሮች ብሎ የሚሟገት ሰው ትሰማል። ኦባማ ራሱ አንተ እኮ ለእኛ ለጥቁሮች ለእኛ ለአፍሪካ ትጠቅማለህ ብትለው ሳቁ ነው ይመጣው። You crazy poor people. You are full. Yeah. Africans are full. Yeah. You think I'm black? You think I'm black? Of course I'm black, but you know, I'm not black. I'm white as black. Yeah. I work for the house of whites. You crazy poor people. Let me tell you this. We Americans, we don't solve any of your problem. Okay? We give you problem. If you want food, we can give you food. But bullets under the food. Bombs under the food. Drones under the food. Yeah. Just in case if you wanna shoot and kill one another. Yeah. After you ate the whole food, yeah. You call it civil war, we call it desert. ይሄ ሁሉ ሰው እንግሊዘኛ ይሰማል ብዬ አልጠበኩም። ለኢትዮጵያን ችግር ማንም የውጭ አካል መፍትሄ ሊሆን አይችልም። ምክንያቱም የኢትዮጵያን ችግር ልክ ማስክ ውስጥ እንደማስነጠስ ነው። ጨብለቅ ያለ ነው። መጨማለቁን ከኛ ውጪ ማንም የውጭ አካል ሊለዩ አይችልም። ከውጭ ጣልቃ ገብነት ለመዳን ሀገርን ከልብ መውደድ በቂ ነው። የዜግነት ክብር የሚለውን መዝሙር መዘመር ሳይችል ከመከላከያ ጎን ነኝ የሚለውን መከላከል አለብን። አሁን ላይ እያስተዋላችሁ ነው። አንዳንድ ትምህርት ቤቶች የኢትዮጵያ ብሔራዊ መዝሙር ቀርቶ የብሔር መዝሙር። ይሄን የምታረጉ ሰዎች ይሄን ማድረግ መብታችሁ አይደለም። ነገር ግን ጊዜው ፈቅዶላችሁ ይሄን ማድረግ ከቻላችሁ ቢያንስ ግጥሙን ቀይሩት። ሕፃናትን ሰብስቦ ስለ ደምና ስለ ግፍ ማስተማር ነገ ጧት ያንተንም የጎረቤትንም ደም በግፍ የሚያፈስ ትውልድ መፍጠር ነው። ሕፃናት ያው ስለ ደም መለገስ እንጂ ስለ ደም መፋሰስ ምን ይሰራላቸዋል? አሁን ጭራሽ እያስተዋላችሁ ነው። ብዙ ክልሎች የራሳቸው ክልላዊ መዝሙር አላቸው እና በጣም የሚያናደኝ ነገር ምን እንደሆነ ታውቃላችሁ? ሁሉም ክልሎች በመዝሙራቸው ውስጥ ራሳቸውን ያመጻድቃሉ። እኛ ታላቅ ነን፣ እኛ ለምለም ነን፣ እኛ ጀግና ነን። ታላቅም ለምለምም ጀግናም ልትሆን ትችላለህ። ግን የማን ምድር ላይ ቆመ ለምለም ነኝ ትላለህ? የትኛው የብቻ ታሪክ ታላቅ አረገ? የትኛውስ ብቻህን የፈጸምከው ጀብድ ጀግናስ ባለ? በክልል ማሰብ አላዋቂነት ነው። ምክንያቱም የትኛችሁም ክልሎች ኢትዮጵያን አትበልጧትም። በዚህ ሁኔታ ጠበን ከሄድን ነገ ጠዋት ደግሞ ሁሉም ክፍለ ከተማ የራሱ ክፍለ ከተማ ዘፈን ይኖረዋል ማለት ነው። አሁን ለምሳሌ እኔ የጉለሌ ክፍለ ከተማ ልጅ ነኝ። መመጻደቅ ከፈለኩ ብዙ የሚያመጻድቀኝ ነገር አለ። ለምሳሌ በአዲስ አበባ ከፍታው ቦታ እንጦጦ የኛ ነው። በአዲስ አበባ ትልቁ የእጽዋት ማዕከል ጉለሌ የእጽዋት ማዕከል የኛ ነው። በአዲስ አበባ ከጥንታዮቹ መስጊድ ማዕከል ሼህ ወጀሌ መስጊድ የኛ ነው።
ካጠገቡ ያለው ታሪካዊ ታቦት ቅዱስ ሩፋኤል ቤተክርስቲያን የኛ ነው። አረ በሸገር ስም የሚጠራው ሸገር ኤፍኤም ራሱ የኛ ነው። ስለዚህ እኔም ነገ ጠዋት ህፃናትን ሰብስቤ ስለ ጉለሌ መዝሙር ላዘምራቸው ነው። አስቡት እስቲ። ጉለሌ 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 ትበልጫለሽ ከቦሌ ከለሚኮራ ጉለሌ 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 ትበልጫለሽ ከቦሌ ድንድድ ከኮልፌ ድንድድ ከየካ ማኗችን ደርሶ የሚነካ ልጆችሽ አለን አናስነካ ጉለሌ 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 ትበልጫለሽ ከለሚኮራ ካቃቂ እኛ ገና ለገና የብሔርና የክልል ዝናብ ስላልፈራ ልጆቻችን ይበስብሱ አይባል። በዚህ ሁኔታ ከጠየቃችሁ ያገባኛል በጣም። የዜግነት ክብርን የመሰለ መዝሙር ምን አለ? የእውነት የለም። የዜግነት ክብር የሚለው መዝሙር ትችላለህ ወንድሜ? እዚህ ጋር በጣም ተጫንቋችሁ መሰለህ። እዚህ ጋር ይላል እዛ። አሁን ይህን ጥያቄ ጠየቅኩ ስለማትችሉ አይደለም። ብዙዎቻችን የዜግነት ክብር የሚለውን መዝሙር መዘመር እንችላለን፣ ግጥሙን ግን በስትክክል የማይሉት አሉ። የዜግነት ክብር በኢትዮጵያችን ፈልቶ የሚል ሰው አለ። ታየን ህዝባዊነት ዳር እስከ ዳር ደምቶ የሚልም ሰው አለ። እናውቃለን እኮ ኢትዮጵያ ከዳር እስከ ዳር ደም በደም እንደሆነች። ነገር ግን ግጥሙ እንደዛ አይደለም። እኔ እንደኔ ዜጎቻችን ወይም ኢትዮጵያውያን የዜግነት ክብር የሚለውን መዝሙር እንድትችሉት ዘፋኞቻችን በዘፈን ስራዎቻቸው ላይ የዜግነት ክብር የሚለውን መዝሙር ቢዘፍኑት አሪፍ የሚሆን ይመስለኛል። በራሳቸው ስታይል ለምሳሌ ለወጣቶቹ ወጣት ዘፋኞች አሉ። ለምሳሌ ዮሐና አለ፣ ዋይ ልጅ ሚካኤል አለ፣ የአራዳ ልጆች ማይክ፣ ቬሮኒካ አለች፣ ጸዲ አለች፣ እነዚህ ዘፋኞች በዘፈን ስራዎቻቸው ላይ በጋራ ሆነው በህብረት በጥምረት የዜግነት ክብር የሚለውን መዝሙር ቢዘምሩልን አሪፍ የሚሆን አይመስላችሁ? ዋይ የዜግነት ክብር እንበላለን፣ የአራዳ ልጆች የዜግነት ክብር በኢትዮጵያ ትዘቱ ታየን ህዝባዊነት ዳር እስከ ዳር መቶ ለሰላም ለፍቅር ለህዝቦች ነጻነት የአራዳ ልጆች ቬሮኒካ መሰረተ ጽኑ ስብናን ያልሻርን ህዝቦች ነን በስራ የቆምን እሪናናናን ጸዲ ትመጣላለች። እንጠብቅሻለን ኡፋ አለብን አደራ ኢትዮጵያችን ኑሪ ኡፋ እኛም በአንቺ እንኩራ። ዋይ እንጠብቅሻለን አልኩ እኮ። በእርግጥ ወጣቶቹ ብቻ አይደሉም መቻል ያለባቸው። የዜግነት ክብር የሚለው መዝሙር ትልቅ ሰዎችን መቻል አለባቸው። ለእናንተ አረጋኸኝ ወራሽ አለላችሁ፣ አትጨናነቁ።
የዜግነት ክብር በኢትዮጵያችን ጸንቶ ካየ ህዝባዊነት ዳር እስከ ዳር በቶ ለሰላም ለፍቅር ለህዝቦች ነጻነት በእኩልነት በፍቅር ቆመናል በአንድነት ድንቅ የባህል መድረክ የአፍሪካ ህዝብ ባለቤት የተፈጥሮ ጸጋ የጀግና